ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ከማን ጋር ነኝ? እኔ ድሮ በጣም ነበረ ማውቃትና እስኪ እሷን የሚያውቃት ኮሜንት ላይ ቀድሞ ለጻፈ ለዛ ሰው የሆነ ሽልማት አለኝ። ግን ደግሞ በቅድሚያ እሷ ራሷን አስታውቃት ትጀምርልናለች ማለት ነው። እሺ፣ ተዋናይ ሰላማዊት ገብረስላሴ ይባላለው። ለረጅም ዓመት በዚህ ሙያ ውስጥ ነው የቆየሁት። ኖርማሊ የተማርኩትም ቲያትር ነው። ብዙ ስራዎችን ሰርቻለሁ። ብቻ ያው ትውልዶች አያውቁኝም። አራን ያቅሻሉ በቃ ያንተ ኩጆች ያውቁኛል ማለት ነው። እድለኛ ነኝ። ያሳደገን ያ ሰው ልኬ ማይ ክርስቶስ ነው እሱ። በጣም የምወደው ስራ ነው። ምክንያቱም የመጀመሪያ ስራዬ ነው። የገጠሬ ነው። ከገጠሬ መጣች ናት። ከስንት ዓመት በፊት መሰለህ? 2000 ሚሊኒየም ላይ በቃ የተለቀቀው 18 ዓመት በ99 ሰራን 2000 ላይ ተለቀቀ እና በጣም ብዙ አድናቂዎች ነበሩኝ በወቅቱ። በሰዓቱ ነበር ዘና በቃ ለነገራችን ልጅነት ነበረ። በጣም ነበር የሚሞቀኝ። በቃ መውጣት ነበር የሚያምረኝ። መታየት መንገድ ላይ አድናቂ ስታገኝ በጣም ደስ ይል ነበረ። በጣም ደስተኛ ነበርኩኝ እሷን በመስራት። የሷን ካራክተር ወዳታለሁ። እንደውም በሷ ካራክተር ራሱ ብቀጥል ደስ ይል ነበረ። ግን ነገሮች አልተመቻቹልኝና መሀል ላይ ግን ጠፋሽ። ሰላም ማለት እንዳመጣጥሽ ከሆነ በዛ ሰዓት ነበርሽና ከዛ መሀል ላይ ጠፋሽ። እውነት ነው። ፈጥኜ ነበረ። የሲኒማ ፊልሞችን ነገር አንድ ለብስ ላይ ምናምን ተውኜ ነበር። ኮሜዲ ስራዎችም ሰርቼ ነበር። ከናይበር ፍልጋ ከናይበር ክርስቶስ ጋር በርካታ ኮሜዲ ስራዎች ሰርቻለሁ። ግን በመሀል ምን ሆንኩኝ መሰለ? ትምህርት ጀመርኩኝ። መማር አለብኝ በቃ። መጀመሪያ ላይ ግን ፋዘር ጋር በልምድ ማለት ነው እየተማረን። ከዛ በኋላ ግን ውጤቴን አሻሽዬ ለምን በቃ ሳይንሱን ማወቅ አለብኝ አልኩኝና ቴኒስ ጀመርኩ። እውቀቱን ይዤ ልስራ ስለምሰራው ነገር እውቀት ይኖረኝ ብለሽ ወደ ቲያትሩ መጣሽ? አዎ። ከዛ በኋላ ክላስ ትንሽ ያዘሽ ነው? እሱ ያዘኝ 3 አመት። ከዛ ወደ ትዳር ገባሁ። ከዛ ልጅ መጣ ምናምን እሱ ነገር ትንሽ ጊዜ ያረጋል። ልጅቷ እናትነት ትልቅ ስራ ነው ባይዘውና ይዛል ብዙ አመት ሉዝ ታርጊበታለሽና። እሺ አሁን ላይክ ማለት ከዛ በኋላ ምን ያህል ጊዜ ቆይሽ? ያለ ማለት አሁን እናትነቱ አለ ምናምን ሌላም ስራ ይኖራል። ከሱ ጋር ምን ያህል ጊዜ ራቅሽ ከፊልም እንዲሰራ? 4 አመት ርቄያለሁ። 4 አመት በቃ ርቄያለሁ። 4 አመት መራቅ ማለት ደግሞ በጣም ከወጣሽ ነው በእኛ ስራ እስካለሽ ነው እንጂ ማንንም ያውቅሽ እንኳን 4 አመት 4 ወር ራሱ የሆነ ስራ ላይ ካልታየሽ የሚታይ አክተር ነው እንጂ እንትን የሚለው ካልታየሽ አልታየሽም። እና ሰላም እና እናትነት አሁን እንዴት ነው? እግዚአብሔር የተመሰገነ። በጣም የምታምር ልጅ ወልጃለሁ። እግዚአብሔር ያሳድግልሽ በለኝ። አረት ትደግልሽ። አሜን። ትደግልሽና እንዴት ነው ወደ አንቺ የመምጣት እንትን አለ ማለት ወደ የእናቷን ሞያ አክቲቭ ናት ልጅቷ ሲጀመር። ግን እኔ አልፈልግም። አባሽም በትምህርት እንድጠነክርልኝ እፈልጋለሁ ነው። ምክንያቱም እኔ ተንከራትቼበታለሁ። በጣም ፍቅር ስላለኝ በህይወቴ ሌላ ስራ ሰርቼ አላውቅም። እኔ ከፊልም ውጪ አላውቅም። በቃ እኔ ምንም አላውቅም። አርት ውስጥ ነኝ ያለሁት። ያደኩበትም በሱ ነውና በጣም ዋጋ ከፍያለሁ። እና ልጄ በጣም ወዳት ልጄ ደግሞ እንደዚህ እንድትደክም አልፈልግም። ስፔሻሊ ደግሞ የአሁን ትውልዶች አይችሉም። በእኛ ጊዜ ጥሩ ጊዜ ስለነበረ ነው ቻሌንጅ እንችላለን፣ ጠንካሮች ነበር። አሁን ግን እና ሰላም የሆነ ቦታ ላይ ዩቲዩብ ላይ አየሁሽና በጣም ማለት ያሳቀችኝ ካራክተር ነው። ሰካራም ጽናት ድራማ ዩቲዩብ ላይ ነው። ዛሬ አየሁሽና እሷ ናት አይደለችም? እሷ ናት ተምታታብኝ። እስኪ ስለ ጽናት ብርቄ ማን ነው? ብርቄ ነው። እስኪ ስለ ብርቄ ደግሞ ትንሽ ነው። ብርቄ በጣም ደስ የምትል ካራክተር ያቁሻል ተመልካች። ብርቄ በጣም ደስ የምትል ካራክተር ናት። ወድጃት ነው። ስክሪፕቱ ገና ሲመጣ ስክሪፕቱን ሳየው በጣም ተመቸችኝ። የክፍለ ሀገር ሰው ናት ግን በጣም የዋ ተጫዋች፣ ግን በጣም ትከፋለች። የሚገርም ነገር ምክንያቱም አኗኗራ ጥሩ ነው ከባሏ ጋር ያላት ነገር ማሚ በጣም ተጫዋች ካራክተር ናት። ኮሜዲ ነገርም አላትና በጣም የተመቸችኝ ገና ሳየውና ፈቃደኛ ሆኜ ሰርቻታለሁ። ኦዲየንስም እርግጠኛ ነኝ ወዷታል። እውነቴን ነው። አሁን ላይ እንደውም የለችም፣ ወጣለች። ብርቄና ተሰማ ወጥቷል። የኔ ምሽማው ነው የሚሰራው እና ኦዲየንስ የሚገርምህ ነገር ይፈልጋቸዋል እና በቅርቡ ግን መምጣት አይቀርም። ኮሜንት ላይ ይጠይቃሉ።
አዎ በጣም ግን እንዴት ነው ላይ ለምሳሌ አሁን እዛ ጋር ብርቄ እኔም እንዳየሁት ከሆነ በጣም ጠጪ ናት ምናምን ሰው መንገድ ላይ ሲያገኙሽ ምናምን ስለጫለው ነው ማለት የኦዲየንስ ፊድባክ እንዴት ተቀበልሽ? ኦዲየንስ ይኸውልህ ከሞላ ጎደል በከፊል ያቆኛል ተዋናይ እንደሆንኩ ማለት አለ። ለምሳሌ ሰላም ማለት አለ። አዎ ማያውቀውን ደግሞ በምን ተረዳው ይመስለ ዩቲዩብ ላይ ኮሜንት ገብቼ ሳነብ ብርቄ ግን ትክክለኛ ጠጪ ናት ወይ የሚል ነገር እና አዎ ኒናን ሆና የምትሰራው ልጅ እስቲ ኢንተርቪው አድርጊልን እስከ ማለትም ደርሳል። ኒና በዛ ጋር በጣም ወዳት ቤስት ፍሬንድ ናት ከስራ ውጭና ጎበዝ ልጅ ናት። በጣም ማደንቃት በዛ ጋር እሺ በጣም እና እንደዛ ሁላ ይላሉ። እኔ ኖርማሊ በህይወቴ ጠጥቼ አላውቅም። መጠጥ አልወድም። በቃ መጠጥ በደረሰበት አልደርስም ጀመር በፍጹም የእውነት እኔ ምግብ ነው የምበላው ምግብና ወራም ነው አይ በልኩ ነው እንደዛ ነው ሁሉ ሰውነቴ ይመሰክር ነበር። አሪፍ ነሽ እና በቃ ካራክተሯ ትመጣለች። ሌሎችም ስራዎች ሰርቻለሁ። ኖርማሊ ግን አጫጭር ነው። ይሄን እንደዚህ እንደ ጽናት ብዙ አልሰራሁም። ብዙ ክፍል አልሰራሁም። ስንት ክፍል ላይ ነበር ጽናት? 157 ከ157 እስከ ጽናታ ፌርማታ ቲዩብ ላይ የሚታዩትና ያላያችሁት እዛ ላይ ግቡና ብርቄ ናት፣ ጎበዝ ተዋናይ ናት። እኔም ማውቃት ከማይክሮሶፍት ከዛሬ ከ18 ዓመት በፊት ነውና እሺ ሰላምዬና አሁን ወደኋላ ለመለስሽና ማለት ከማይክሮሶፍት ውጪ እንደሱ አይነት ጥሩ ስራ ማለት ምን ያህል ስራ ሰራሽ? ሙሉ ፊልም በነገራችን ላይ የሲኒማ ፊልም እኔ ብዙም አልገጠመኝም። ኮሜዲ ስራዎች ላይ ነው አላውቅም። ብቻ ሰዎች ካስት ሲያደርጉኝም ኮሜዲ ስራ ላይ ነው ካስት የሚያደርጉኝ እንደዚህ አጭር ነገሮች ማለት ነው። የሲኒማ ፊልም ሶስተኛው ወገን ከእነሱን የማረው ከነፂ ጋር ሰርተናል። ሰርታችሁ ነበር? ሰርተን ነበር። አሰልፍ የምትባል ካራክተር ናት። እኔ ደሬ ነፂና ሌሎችም ተዋናዮች አሉበት። እሷም ደስ የምትል ነበረች። ቀዥቃዣ ናት። እሷ ደግሞ የሚገርም አክቲቭ የሆነች ናትና ሰራተኛው ምን የሰራሁት እሷም ደስ ብላኝ ኖርማሊ ከነፂ ጋር መስራቴን በወቅቱ በጣም ደስተኛ አድርጎኝ ነበርና በጣም ከሁለቱ ጋር መስራት ማለት አስብ ሌላ ታምር እንደ አጀማመሬ እኔ ዩኒፖዝ አድርጌያለሁ እንጂ በጣም ትልቅ ደረጃ መድረስ ይችል ነበር። እንግዲህ አላውቅም ምናልባት የሰራተኛ ካራክተር ብዙ ጊዜ ስለሚሰጥ እዚህ ሀገር ላይ ደግሞ በሆነ ካራክተር ከለመዱ ያችን ካራክተር ነው የሚሰጥ ባይሆን ገባ ሌሎች የተለያዩ ካራክተሮች ሰራለሁ። ምን ያው ለምሳሌ ጽናት ላልከው ነገር ጽናት ላይ እኔ ሰካራም ሆኜ ሰርቻለሁ። እኔ ጠጥቼ አላውቅም ተዋናይ ስለሆንኩኝ ግን ገጸ ባህሪዋን ተላብሼ ሰርቻለሁ። ይገባ እስከ ማሳመን ደረጃ ሰው እንዴት ተጣጣለች እንዴ እስከሚል ደረጃ ማለት ነው። ሌሎች የተለያዩ ካራክተሮች መስራት እችላለሁ። ተሰጥኦ ያለኝ ልጅ ነኝ። ልምድ አለኝ። በዛ ላይ በጣም ኮንፊደንስ አለኝ። ምንም የሚያገደኝ ነገር የለም ከዚህ በኋላ እውነት ነውና ይሄ ነው እንግዲህ። እሺ ከዚህ በኋላ ሰላምን ማለት ምን ላይ እንጠብቃት? ማለት አሁን እጅሽ ላይ ምን ያህል ስራ አለሽ ወይ ደግሞ ምን ላይ ማለት ከዚህ በኋላ ሜቢ እንትን አትይማ ወደ ፊልሙ ተመለስሻለሁ ሙሉ ለሙሉ መጥቻለሁ። ስለዚህ እሱን እኮ ነው መጥቻለሁ እና ምትዩ ነገር አሁን ላይ ኖርማሊ የቴሌቪዥን ድራማዎች ይገጥሙኛል። ማስታወቂያዎችን ሰርቻለሁ። የሬዲዮ ድራማ ኖርማሊ 4 ዓመትም ራሱ ትወናው ዓለም ርቄ የሬዲዮ ድራማ ግን አልተውኩም ነበር። በነገራችን ላይ የሚገርም ስራ ነው እሱ ደግሞ እኮ የሬዲዮ ድራማ ፋና ላይ ያልወረደ ሸክም የሚል 4 ዓመት ላይ ተላለፈው። አንዱን ዓመት ግን ሰርቻለሁ በኮሮና ጊዜ ማለት ነው። እና ከዛ ባሻገር ደግሞ አሁን ላይ አዲስ ስራ ዩቲዩብ ላይ ገብቻለሁ። በቅርብ የሚተላለፍ ቤርሲን ጥሩ ርዕስ ያለው አብረን መተናል። እሱ ሚስጥር ነው። ምን አይነት ስራ ነው? እኔና እሷን ያገናኘን ጋይሶችዬ እና ሰላምዬ በመጨረሻ ማለት አጠር 10 ሰከንድ ልታመሰግኙ ሰው ካለ ለዘጋው ስለሆነ እሺ። እኔ መድኃኔዓለምን ከነናቱ አመሰግናለሁ። በቃ ሌላ ምንም ማለት ነው። እግዚአብሔር ይመስገን። እኔም አመሰግናለሁ ፈጣሪን ከነናቱና ተመልካቾች በጣም ሳይሰለቹ የሚያዩ አረብ ሀገር ያሉ ሴቶች እዚህም ሀገር ያሉ ኦዲየንሶች በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ እላለሁና እኔና እሱ የተገናኘበት ስራ ቀጣይ እስከምንገናኝ ባይ ባይ። እሺ ሰላም ቆዩ።